የማህበረሰብ ክፍሎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ የመንግስት አካላት፣ መምህራን እና የተለያዩ የማህበረሰብ ክፍሎች አካል ጉዳተኞችን ጨምሮ ወኪሎቻቸውን በተሰጣቸው ኮታ መሰረት ፖለቲካ ፓርቲዎችን ጨምሮ ሃይማኖት ተቋማትን ጨምሮ በተሰጣቸው ኮታ መሰረት አንደኛ በክልል ደረጃ ሁለተኛ ደግሞ በፌዴራል ተቋማት ደረጃ እንዲመርጡ ማድረግ ነው። ይሄ የፌዴራል መንግስት ተወካዮችንና የክልል መንግስታት ተወካዮችንም ያካተተ ነው የሚሆነው። በዚህ አሰራር መሰረት ወደ 330 የሚሆኑ ተወካዮች ይህንን ቡድን ዛሬ እንዲመርጡ ተደርገዋል። ይሄ ምን ማለት ነው? ሁሉም በ15 ቦታ ተከፋፍለው 15 የሆኑት ምንድነው? 12 ክልሎች፣ 2 ከተማ መስተዳድሮችና ፌዴራል ተቋማት ሆነው ማለት ነው። 15 ላይ ሆነው እዛው በጋራ ተነጋግረው የሚመርጧቸውን ተወካዮች በጋራ እንዲመርጡ በተቀመጠው መስፈርት መሰረት ራሳቸው መርጠው በሚልኩበት አግባብ የሚሄዱት ለምሳሌ ሃይማኖት ተቋማት፣ የመንግስት ተቋማት፣ የፖለቲካ ፓርቲዎች በተለይ ሀገር አቀፉ ፖለቲካ ፓርቲዎች በራሳቸው በጋራ ምክር ቤታቸው በኩል መርጠው የሚልኩበትን አግባብ በተቀመጠላቸው መስፈርት መሰረት ይህንን መርጠው ዛሬ ከሰዓት በፊት ጨርሰዋል። ዛሬ ከሰዓት በኋላ ይህንን የ250ዎቹን ሰሞኑን ሲቀርቡ የነበሩትን በሙሉ በሚገባ በየቡድናቸው 16ቱን ቦታ ከቀረበ በኋላ የቀረቡት ቃለ ጉባኤዎች ትክክለኛው እነሱ የሰጧቸው ምላሾች፣ ሀሳቦች መሆናቸውን ቃለ ጉባኤውን አንብበው ሁላቸውም ይፈራረማሉ። ይሄ እንግዲህ ትክክለኛው ሰነድ መሆኑ ነው። ይሄ ወዴት ይወስዳቸዋል ካላችሁኝ ወደ የሚቀጥለው ሰኞ ወደሚያደርጉት የትልቁ የጉባኤ ስብሰባዎቻቸው ማለት ነው። ጉባኤዎቹ ደጋግመን እንደተናገርነው 8 ቦታ ነው የሚሆኑት። 500ዎቹን የሚይዙ ነው የሚሆኑት። በሚቀጥሉት ሳምንታት እንግዲህ ለቀናት በእነኚህ ባላቸው ጉዳዮች ላይ እንደገና በሚገባ የተነሱትን ጉዳዮች ወደ በለጠ መግባባት የሚወስዷቸውን አጀንዳዎቻቸው ላይ የሚወያዩበት ሂደት ይኖራል ማለት ነው። ይሄ ነው እንግዲህ ሂደቱ በጣም ሰፊ ነው። ምናልባት ሰኞ እንግዲህ ሌሎች አንዳንድ አክቲቪቲዎችም ይኖሩናል። እንደመሰለኝ ሰኞ እዚሁ አካባቢ ወደ ልማቱ ይገባሉ። ሰኞ በጠዋት ችግኝ ይተክላሉ። ከዛ ችግኝ ከተከሉ በኋላ እንደገና 2 ሰዓት ተኩል የመደበኛ ስራቸውን የ500ውን ጉባኤ ወይ 8ቱ ቦታ ላይ ተከፋፍለው ስራቸውን ይቀጥላሉ ማለት ነው። የጠየቃቸዋቸው ጥያቄዎች ጭምቆች እዚህ እኔ ጋር አሉ። የክልል የከተማ አስተዳደርና የፌዴራል ተወካዮች ምርጫ በሚመለከት ብላቸዋል። ይህንን ቅድም ያብራራሁት ይመስለኛል። ሁላቸውም በራሳቸው እኛ እዛ ውስጥ አልገባንም። ራሳቸው ተነጋግረው ራሳቸው በዚህ ሂደት ውስጥ በትክክል በሚያስፈልግበት ጊዜ ሊወክሉን ይችላሉ ያሏቸውን ሰዎች መርጠዋል። የሀገራዊ ምክክር ኮሚሽን ስርዓቱን አስቀምጦ በዚህ ሂዱ ብሎ አቅጣጫ ከማሳየት በስተቀር አንተ በዚህ በኩል ሂድ፣ አንቺ በዛ በኩል አይልም። በቀጣዮቹ ቀናት የሚከናወኑ የምክክር ሂደቶች እንዳልኳችሁ ነው። ስለዚህ ትልቁ ጉባኤ ሊጀመር አፋፍ ላይ ነው የደረስነው። ትልቁ ጉባኤ ብዙ ስራ ይጠበቅበታል እና ስራዎቹን ሲጀምር ልክ ባለፈው እንዳደረግን ሁሉ ከፍተኛ ኤክስፐርቶች በአንዳንድ ጉዳዮች ላይ ግብአት ይሰጧቸዋል። ለምሳሌ ስለ መሬት ይዞታ ከሆነ፣ ስለ ከተማዎች አስተዳደር ከሆነ፣ አሁንም ስለ ህገ መንግስት ተጨማሪ ግብአት ካስፈለገ፣ ስለ ፌዴራሊዝም ተጨማሪ ግብአት ካስፈለገ፣ በሌሎች ጉዳዮች ላይ በዚህ ሙያ ከፍተኛ የሆኑ ኤክስፐርቶች አቋም በሚያስቀይር ወይም በሚያስቀይስ አቅጣጫ ሳይሆን ትክክለኛውን የእውቀት ግብዓት እንዲያገኙ
ይደረጋል። ይሄ ደግሞ የሚደረገው በራሳቸውም በተሰብሳቢዎችም ጥያቄ መሰረት ነው። ይሄ የምንሰራው ነው። የህዝቡ ድጋፍና ተስፋ እንዴት ነው? እሱን እናንተን ነው የምጠይቀው። ህዝቡን እያነጋገራችሁ ያላችሁት እናንተ ናችሁ። በዚህ በአዳራሽ ውስጥ ያሉትን 4000 ተሳታፊዎች ታገኛላችሁ። ሌሎችንም ድጋፍ ሰጪ አጋዦቻችንን ታገኛላችሁ። ከተማም ታገኛላችሁ። የህዝቡ ተስፋ ቢያንስ በእኔ ግምት በሀገር ውስጥም ሆነ በሀገር ውጭ ትልቅ ተስፋ ነው ያለው። ለምን? ተስፋው ዙሪያ ሰላም ነው። በተስፋው ዙሪያ እንግዲህ ብዙ ነገሮች አብረው ይካተታሉ። በተስፋው ዙሪያ መብትን ማስከበር ነው። በተስፋው ዙሪያ ለዘመናት ወደ ጭቅጭቅ እና አልፎ ተርፎም ወደ ግጭት እንዲያም ሲል ወደ ጦርነት የወሰዱንን አጀንዳዎች በትክክል ተነጋግሮ አቅጣጫ አስቀምጦ ወደ ሰላም ሁላችንም እንድንመጣ ማስቻል ነው። እዚህ ላይ ህዝቡ ትልቅ ተስፋ አለው። እዚህ ላይ ህዝባችን ጸሎት ያደርሳሉ እና እዚህ ላይ ያለውን ተስፋ እንግዲህ እናንተ በይበልጥ እየሰራችሁበት ስለሆነ እዚያ ላይ ብዙ አልልም። የተመካካሪዎች ቁርጠኝነትና ኃላፊነት በጣም የሚገርም ነው። በጣም የሚጋጩ በጣም ጽንፍ ሊይዙ የሚችሉ ሀሳቦችን እንኳን ይዘው መጥተው በተቻላቸው መጠን ወደ መሀል እንዲመጡ እየሰሩ ነው ያሉት። ምክንያቱም እንዲህ አይነቱ ወደ መሀል መምጣት ሂደት ከማንም በላይ አገራቸውን እንደሚያስቀድም ስለተገነዘቡ ከሁሉም በላይ አገራችን ኢትዮጵያን ማስቀደም አለብን ብለው ስላመኑ ሁላቸው ለምሳሌ መጀመሪያ ላይ እያንዳንዱ አካባቢ የራሱን ጥያቄ ብቻ ነበር ይዞ የመጣው የሚዛ የመጣችው የራሱን ጎሳ፣ የራሱን ማንነት፣ የራሷን ብሔረሰብ እኔ ብቻ ልሰማ የሚል ነበር። አሁን ግን በሂደት የምናየው በጋራ እንሰማ፣ በጋራ ማንነታችን ይከበር፣ በጋራ መብቶቻችን ይከበሩ ወደሚለው ወደ መሀል በተወሰነ ደረጃ የመጣን ይመስለኛል። እኔ እጅግ ተስፋ የማደርገው ወደ 500 ላይ በምንደርስበት ጊዜ ደግሞ ምን ይሆናል የበለጠ እየተሰባሰብን እንመጣለን ብዬ ተስፋ አደርጋለሁ። እንግዲህ ከእናንተ ጥያቄዎች ውስጥ እዚህ ከሐሰተኛ መረጃዎች ስለመራቅ የሚል ነው። እውነተኛውን መረጃ እየሰጠዋችሁ ነው። በርም ላይ ታገኛላችሁ። እኔ የምናገረውንም ጭምር ቬሪፋይ የምታደርጉበት ወይም የምታረጋግጡበትን ሂደት ደጅ ታገኛላችሁ። እስከ ዛሬ ውስጥ ያልገባችሁት በምክንያት ነው ተናግሬያለሁ። ምክንያቱም የምንናገረው እንደፈለግን እየተወራጨን ነው። ስሜታችንን በግልጽ እየተናገርን ነው። አንዱ አንዱን እንኳን እንደው ቅር ይለዋል እንኳን ብለን ብናስብ የዛችን ሴት ወይም የዛን ሰው ስም ሳንጠራ ነገር ግን ችግሮቻችን በይፋ የምናወጣበት ሂደት ነበር የነበረው። ያ ደጋግሜ እንዳልኳችሁ የበለጠ የሚበታትን ሂደት የሚመስል ነበር። ከዛ በኋላ ነው እንግዲህ ወደዚህ ወደ ኢመርጀንት ፌዝ ወይም ወደ ኮንቨርጀንት ፌዝ የምንለው ወይም ምዕራፍ ወደምንለው ወደ መሰባሰብ ምዕራፍ የምንለው ቀስ በቀስ እየቀረብን እየሄድን ነው የምለው። ስለዚህ በሚቀጥሉትም 500 ሆነን ስንገናኝም አልጋ ባልጋን አንጠብቅም። አሁንም ጥያቄዎች ይነሳሉ። አሁንም በመቀራረብ ሂደት መስጠትና መቀበል መኖር አለበት አብሮ። ስለዚህ ይህንን ነው እንግዲህ መርህ አድርገን ወደፊት የምንሄደውና ቢያንስ የመጀመሪያዎቹ የ500 ስብሰባዎች ቀናት ቀላል እንደማይሆኑ ይገባኛል። ለምን? ቁጥራችን በበዛ ቁጥር ሁላችንም የመናገር እና የመደመጥ ፍላጎት አለ። ስለዚህ 500 ትልቅ ስብስብ ነውና እዚያ ስብስብ ላይ የተወሰኑ ተግዳሮቶች መኖራቸው አይቀሬ ነው፣ መኖርም ይገባቸዋል። ግን ዞሮ ዞሮ ዓላማው ምንድነው? መጨረሻ ላይ ግን ወደ አንድ እንሰባሰባለን የሚል ነው። ስለዚህ እንግዲህ ከኛ የሚወጡትን መረጃዎች እናንተ በማሰራጨት አሁንም ጥሩ እየረዳችሁን ነው። ሚዲያውን በደንብ ሞኒተር እናደርጋለን። ጥሩ ነው። የኔ ቢያንስ ጌራዚ ላይ ሊያግዘኝ ይችላል። የኔ ግምገማ በጣም ጥሩ ነው። ምክንያቱም ሞኒተር የሆኑት ሚዲያ ይቀርቡልናል፣ እናያለን። በየክልሎቹ የምታሰራጯቸው መልእክቶች በጣም ጥሩ ናቸው። የክልል ሚዲያዎች በጣም ጥሩ እየሰራችሁ ነው ያላችሁት። የኮሚኒቲ ሚዲያዎች አሁንም በጣም ጥሩ እየሰራችሁ ነው።
ሜንስትሪም ሆነ የማህበራዊ ሚዲያ እየሰራችሁት ላለው እጅግ በጣም አሁንም ላመሰግን ወዳለሁ። እንግዲህ ትንንሽ እዚህም እዚያም የሚነሱ ጥያቄዎችን በብዙ እውነታዎች ነው ልንረታቸው የምንችለው። እውነት በተናገርን ቁጥር ትክክለኛውን ነገር ለህዝባችን ባቀረብን ቁጥር ነገሮች እየታወቁ ይሄዳሉና እኛም ከጀርባችን የምንይዘው ነገር በጭራሽ የለም። ስለዚህ በጣም አመሰግናለሁ። እንግዲህ ሳምንቱን የሰላም ጊዜ ያደርጉላችሁ። መልካም ጁምዓ ብያለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።